يوم يكشف عن ساق ويدعون إلى السجود فلا يستطيعون خاشعة أبصارهم ترهقهم ذلة وقد كانوا يدعون إلى السجود وهم سالمون. بسم الله والحمد لله وصلى الله وسلم وبارك على نبينا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد، فقد قال الله تعالى: يوم يكشف عن ساق ويدعون إلى السجود فلا يستطيعون خاشعة أبصارهم ترهقهم ذلة وقد كانوا يدعون إلى السجود وهم سالمون. سورة نون 42 آيات إن شاء الله من كرم. يوم يكشف عن ساق بات بمجلز كان ويدعون إلى السجود سجود ودم أدرق سوش بمتطرق الزي فلا يستطيعون أنام أيشلم خاشعة أبصارهم አይኖቻቸው ዝቅ ያሉ የተዋረዱ ሆነው ተርሐቁሁም ذلة ውርደት ትሰፍርባቸዋለች። ወቀድ ካኑ ዩድዓውነ ኢለ السجود ወሁም ሳሊሙን እነሱ በዱንያ አገር ላይ ጤናማ በሆኑበት ወቅት ስጁድ እንዲያደርጉ ሲጠሩ ነበር አለ አላህ። ፈዘርኒ ተወኝ አትገልግለኝ ወመን ዩከዚቡ ቢሃዛ አልሐዲስ በዚህ ወሬ የሚያስተባብል የሆነን ሰው ሰነስተድሪጅሁም እናዘናጋቸዋለን ሚን ሐይሱ ላ ያዕለሙን በማያውቁት መንገድ አለ አላህ። ወኡምሊ ለሁም ለነሱ ጊዜ እንሰጣቸዋለን። ኢነ ከይዲ መቲን የኔ ከይዴ የአጸፋ ምቴ ከባድ ነውና። አም ተስአሉሁም አጅረን ደሞዝ ትጠይቃቸዋለህን? ፈሁም ሚን መግረሚን ሙስቀሉን ከደሞዙ ብዛት በዕዳ የተከበድክ ሆነህ ነው እንዴ? አም ዒንደሁሙል ገይቡ ወይም ሩቅ ነገር እነሱ ጋር አለን? ፈሁም የክቱቡን እነሱ እየጻፉ ነው ወይ በላቸዋል አላህ። ባለፉት አያቶች አላህ ስብሓነሁ ወተዓላ አላህን ለሚፈሩት ሰዎች ጀነተ ነዒም የመጣቀሚያ ጀነት አላቸው ብሎ ነበረ። የመጣቀሚያ ጀነት አላቸው ብሎ ነበር። ይሄ ደግሞ መቼ ነው የሚከሰተው የሚለውን ለመመለስ የውመ ዩክሸፉ አን ሳቅን ወዩድዓውነ ኢለ السجود ወሁም ሳሊሙን ወዩድዓውነ ኢለ السجود ፈላ የስተጢዑን። እነዛ አላህን የሚፈሩት ሰዎች መጣቀሚያ ጀነት ለነሱ አላቸው የሚባለው የውመ ዩክሸፉ አን ሳቅን ባት የሚገለጽ ቀን ነው። ወሁወ የውሙል ቂያማ የቂያማ ቀን ነው። የቂያማ ቀን በርካታ ችግሮች አሉ፣ ብዙ ፈተናዎችም አሉ፣ የመሬት መንቀጥቀጥም መርበትበትም አሉ፣ ለመግለጽ የሚከብዱ ትልልቅ ክስተቶችም ይኖራሉ። روى الإمام البخاري بسنده عن أبي سعيد الخدري رضي الله عنه أنه قال: سمعت النبي صلى الله عليه وسلم يقول: يكشف ربنا عن ساقه فيسجد له كل مؤمن ومؤمنة. ጌታችን አላህ ባቱን ይገልጻል። فيسجد له كل مؤمن ومؤمنة ሙእሚን የሆነች ሴትና ሙእሚን የሆነ ወንድ ሁሉም ይሰግድለታል። ويبقى من كان يسجد في الدنيا رياء وسمعة ለዩልኝ ለይስሙልኝ ብሎ በዱንያ ላይ ሲሰግድ የነበረው ሰው ሱጁድ ማድረግ ሩኩዕ ማድረጉን ትቶ ቀጥ ብሎ ይቆማል። فيذهب ليسجد ለመስገድ ይሄድና فيعود ظهره طبقا واحدا ይሄ ወገቡ እንደዚህ ቀጥ እንዳለ
ምንም መታጠፍ የማይችል ሆኖ ይቀርበታል። እንደውም አንዳንዱ ሱጁድ ለማድረግ ካለው ጉጉትና ፍላጎት የተነሳ ሱጁድ ለማድረግ በሚያደርገው እንቅስቃሴ አክሮባት ሰርቶ በጀርባው ይወድቃል ብለዋል። ይሄ ሁሉ የሚሆነው በዱንያ ላይ ሶላት የከበደው ሰው፣ መስገድ የከበደው ሰው፣ የጨነቀው ሰው አኼራ ላይ የውመል ቂያማ በሚሆንበት ጊዜ መስገድ ይመኛል፣ ይፈልጋል። ፈላ የስተጢዑን ግን መስገድ ግን አይቻልም። መስገድም በነገራችን ላይ አላህ ሲፈልገው እና ሲሻው ብቻ ነው። አንተ ስለፈለግክ አይሳካም። ዱንያም ላይ በአላህ ተውፊቅ ነው፣ አኼራም ላይ በሱ ገዛ ነው። ላኪን እርግጥ የሆነው ነገር በኢማን በኢኽላስ በተውሂድ ቢልኢሕሳስ ቢልመስኡልያ ዱንያ ላይ ሶላት የሚሰግድ ሰው አኼራ ላይ ለፈተና ተብሎ ስገድ ሲባል አያቅተውም። ዱንያ ላይ ግን ለአላህ ብለው የማይሰግዱ ሰዎች ሲሰግዱም ዝም ብለው የሚሰግዱ ሰዎች ግን አላህ ሱብሓነሁ ወተዓላ የውመል ቂያማ አላህም ፈርተው ሐቂቃውን ካወቁ ከተረዱ በኋላ ለመስገድ ሲሞክሩ አላህ አይፈቅድላቸውም። ወገባቸውም ቀጥ እንዳለ ይቀራል። መታጠፍ አይችልም። ያሁን እኮ ሰውነታችን ተጣጣፊ ነው። እጆቻችን እያንዳንዳቸው ይታጠፋሉ። ይሄኛውም እጅ እንደዚህ ይታጠፋል፣ እንደዚህም ይታጠፋል። ይሄኛውም ይሽከረከራል። ጉልበትም ልክ እንደዚሁ እያንዳንዱ የሰውነት ክፍላችን አላህ ባዘዘን መልኩ አሁን ነቢያችን ሰለላሁ ዐለይሂ ወሰለም ያዘዙን አነስጁደ ዐላ ሰብዐቲ አዕዳኢን አዕዙሚን በሰባት አጥንታችን ላይ በሰባት የሱጁድ ማድረጊያ ክፍላችን ላይ ያለ ለሱጁድ እንድናደርግ ያዘዙን እሱ ሁሉ ታዞን ነው እንጂ እሱ ሁሉ አላህ ካልፈለገ አለመታዘዝ ይችላል። ግንባር እኮ እንደዚህ ማለት ካልቻለ አንዳንድ ሰዎች እኮ ሱጁድ አድርገው መነሳት አይችሉም። ሱጁድ አድርገው ከአዲስ አበባ ኢማሞች አንዱ አሁን ሱጁድ አድርገው ንቅት ያሉ ነበሩ። ሱጁድ አድርገው መነሳት አይችሉም። መሬት ድንገት ከተደፉ ብድግ ማለት አይችሉም። ነርቫቸው አይታዘዝም። የውመል ቂያማ ሲሆን እንደዚህ የሚኩራራበት የነበረው ቁመናው ሁሉ ጠፍቶ በሰራው ስፖርት የፈረጠመው ሰውነቱ ሁሉ ሟሾ ወገብ አክሮባት መስራት ተገዶ ይሞክር እንደሆነ እንጂ መስገድ አይችልም። ሙእሚኖች ጀነት ይገባሉ። የመጣቀሚያ የመዝናኛ ጀነትን ይገባሉ የምንለው የውመል ቂያማ ነው። ማን ነው የውመል ቂያማ? የውመ ዩክሸፉ ዐን ሳቅ ባት ሁሉ የሚገለጥ ቀን። የውመ ዩክሸፉ ዐን ሳቅን ማለት የተፍሲር ዑለማዎች በርካታ ተፍሲሮችን ሰጥተዋል። ከተፍሲሮቹ አንዱ የቂያማ ቀን ሲደርስ እኔ ጌታችሁ አዝዣችኋለሁና ስገዱ የሚል ትእዛዝ አላህ ያዛል። ሁሉም ይዘጋጃል። ከዝግጅት አካል አንዱ ባቱን ገለጥ፣ ይህን ሰቅሰቅ ሰብሰብ አይደለ? ሰው መማታትም አክሮባት መስራትም የሆነ ነገር ማድረግም የፈለገ ሰው አለው እኮ የራሱ ሐረካት አለው። እንደው እንዲህ እንዳደረገ እንዲህ አይባልም። ቀጥ ይላል። ፋይትም ከሆነ ሩኩዕም ከሆነ አለው ሁሉም። እግርህንም ሰብሰብ እጅህንም ሰብሰብ። የውመ ዩክሸፉ ዐን ሳቅን ማለት እግሩን ሰብሰብ አጠር እንትን ባቱን ሰብሰብ ማድረግ ነው ተብሏል። ያን ጊዜ ባትህን ሰብስብ፣ አንተ ተዘጋጅ፣ ተሰለፍ። አሁን እዚህ ወታደራዊ ሰልፍ ላይ ተጠንቀቅ ምናምን እንደሚሉት ከዛ ሱጁድ አድርጉ ይባላል። ሙእሚኖቹ የለመዱት ነው። ተተጃፋ ጁኑብሁም ዐኒል መዳጅዕ የድዑነ ረበሁም ኸውፈን ወጠመዓ ጎናቸው ከምኝታ ፍራሻቸው ይርቃል። ጌታቸውን እየለመኑ ፈርተውት ጀነቱን ከጅለው እየለመኑ ያውም ሱጁድ ላይ ሌሊቱን ሙሉ ኢነ ረበከ የዕለሙ አነከ ተቁሙ አድና ሚን ሱሉሰይ ለይል ወንስፈሁ ወሱሉሰሁ ወጣኢፈቱ ሚነ ለዚነ መዐክ። ይህን ነው የሚያደርጉት። ሱጁድ አድርጉ ሲባሉ ቀጥ ብለው አላሁ አክበር ሱጁዳቸው፣ ሩኩዑም ሱጁዱንም ቅያሙንም ቁዑዱንም ቅያም ሚነል ቁዑድም ሁሉንም ያደርጋሉ።
ወዩድዓውነ ኢለ ሱጁድ ይሄ ሁሉ ሰካራም ይሄ ሁሉ ጠጃም በሶላቱ ሲስቅ ሲሳለቅ የነበረ መስጊድ እንዳይሰራ ሲከለክል የነበረ ሁሉ እንቅፋት የሆነ ሁሉም የውመል ቂያማ ለሱጁድ ይታዘዛል። አላህ የሚሰግድበት ሰው የራሱን ዘመዶች መርጦ 300 ሺህ 400 ሺህ ካሬ ሜትር እየሰጠ በ800 ካሬ ሜትር ያውም በስንት ፋይት ስንት በቃ እባካችሁ ሀገራት በጥብጡብን ትንሽ ከ800 ስታንዳርዱን ጠብቁላቸው 2000 ያርጉላቸው እየተባለ ነው እኮ 2000 ያርጉላቸው። አሁን አዲስ ስታንዳርድ ወጥቶ አሉ እዛ አዲስ አበባ መጅሊስ እየሰራው ይያለ የመስጊድ እንትኑ መጨመር አለበት ተብሏል አሉ አዲስ አበባ ላይ ስታንዳርዱ ከስታንዳርድ በታች ከሆነ አንፈቅድም አሉ። መስጊድ አይፈቅዱም ያለውንም አንፈቅድም አሉ። ለምንድነው የማፈቅዱት? ከስታንዳርዱ በታች ነው። ምንድነው የእናንተና ስታንዳርድ ስንት ነው? 300 ሺህ 280 ሺህ ካሬ ሜትር ነው። የኛ ስታንዳርድስ ማክሲመም 4000 ካሬ ሜትር 4000 ካሬ ሜትር የት ይገኛል? እዚህ ካልክ ለልማት ይፈልጋል፣ እዛ ካልክ ነጋዴዎች ወስደውታል። አላ ኩል ሐል የሚከለክልህም የሚያስተባብረውም ከኋላ ጃስ የሚለውም የዳዕዋውም የዱዓውም የተውሂዱም የኢማኑም የሶላቱም የዱዓውም ጸር የሆነው ሁሉ የውመል ቂያማ ከአላህ ከበጃ ፊት ለፊት ይቀመጥና ወዩድዓውነ ኢለ ሱጁድ ፈላ የስተጢዑን አይችሉም እንጂ ሱጁድ እንዲያደርጉ ይታዘዛሉ አላህ። ይችን ትእዛዝ ለመተክበር ያላቸው ፍላጎትና ጉጉት ሙእሚን በዱንያ ላይ አላህን ዒባዳ ለማድረግ ለመስገድ ካለው ጉጉት የበለጠ ነው። ግን የሙእሚኖቹ እዚህ ነው፣ ፈተናው ቦታ ላይ ነው ፈተናውን ያለፉት። የሰካራሞቹ ደግሞ ግን ቦታው ይለያል። እዛ ቦታ ላይ ደግሞ የፈለከውን ሁን ተቀባይነት የለውም። እዚህ ቦታ ላይ ትንሿ እንኳን ከአላህ ዘንዳ ተቀባይነት አላት። لأن الله عز وجل يقول إنما يتقبل الله من المتقين خاشعة أبصارهم عيناتهم عفروا على الله وتواردوا زك بلو أنت فري ستون صفا ستون عينهم جنبارهم ايتهم انتني لا ستوارد ستافرقن كأيته جمرو كاستيايته جمرو كاينه جمرو كجزته جمرو ውርደት የተከናነበበት ሆኖ ሙሽሽ የተላለ ተርሐቁሁም ዚላህ ውርደት ተሸፍናቸዋለች። ለምን ግን ካልክ ወቀድ ካኑ ዩድዓውነ ኢለ ሱጁድ ወሁም ሳሊሙን ጤነኛ በነበሩበት ጊዜ ሱጁድ አድርጉ ተብለው ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሰላታችሁን ስገዱ ወርካዑ መዐ ራኪዒን ተብለው ይጠሩ ነበረ። ግን እምቢ ስላሉ ነው አላህ። እናሳ ፈዘርኒ አንቱ ያ ረሱላላህ ተውኝ እንዳትገለግሉኝ አላህ። መቼም አዛኝ ነው፣ መቼም ረሕመተኛ ነው። እውነቱን እኮ ነው አላህ ጀለ ጀላሉ። መቼም ረሕመተኛ ነው አንቱ፣ መቼም እዝነቱ ሰፊ ነው። ሰካራምም ሁሉ ጠጃምም ሁሉ ክፉም ሁሉ ገዳዩ ሁሉ ሙሽሪኩ ሙናፊቁ ሁሉ ጀነት ቢገባ ትመኛለሁ። መቼም ቀና ልቦና አሁን እናውቃለን። ወኢነከ ለዐላ ኹሉቅን ዐዚም ግን ፈዘርኒ ተወኝ ብያለሁ ዛሬ። በቃ ተወኝ። እንዴት ተወኝ? በቃ እንዳትገለግለኝ። ማንን? ወመን ዩከዚቡ ቢሃዛል ሐዲስ በዚህ ቁርአን የሚያስተባብለውን ጸረ ቁርአን አካል በቃ እንዳትገለግለኝ፣ እንደው አለቀውም እንገናኝና ግን እንዳትገለግለኝ አላህ። ተወኝ እንዳትገለግለኝ ማለት ሁለት ማዕና አለው። አንደኛ ነቢያችንን ዓለይሂ ሰላቱ ወሰላም አላህ ያከብራል። ለግልግል ከገቡ ለሽምግልና ከገቡ አላህን ቢማለት ይከብደዋል። በጣም ነው የሚያከብራቸው። አንድ ይሄ ነው። ሁለተኛ እኔ የምጠላው ነውና ለእኔ ጥላት አንተ ተንሰፍሳፊ መሆን የለብህም። በቃ ኢንፎርሜሽን ከሌለህ ይኑረህ። ረሕመትህ አብዝቶብህ ከሆነ በቃ መስመርህም አትሳት። ፈዘርኒ ተወኝ። ወመን ዩከዚቡ ቢሃዛል ሐዲስ ሃዛል ሐዲስ ምንድን ነው? ቁርአን ነው። ሐዲስ አለው። ሐዲስ አጃኢብ የሆነ ስያሜ ነው ይሄ ቁርአን። ቁል ሁወ ነበኡን ዐዚም አንቱም ዐንሁ ሙዕሪዱን
ትልቅ ወግ ነው። ሰው ቸል ያለው ይሄ ቁርአን አጃኢብ ነው። ረሱሉም ዓለይሂ ሰላቱ ወሰላም ይሄንን ተረድተዋል። ብቻ እንዳትገለግለኝ ይሄንን ቁርአን የማይቀበልን ሰው እኔም ማደርገውን አውቃለሁና እንዳትገለግለኝ ተወኝ አለና ሰነስተድሪጅሁም ቀስ አድርገን እናዘናጋቸዋለን አላላ። ሰነስተድሪጅሁም እናዘናጋቸዋለን ማለት የሰው ልጅ የመጨረሻ ጅል እኮ ነው። ከአላህ ዒልም አንጻር ጅል አንፎ ነው። እንዴት በለኝ እኛ ሰዎች ከብት ልታርደው ስትወስደው ገጠር አሞሌ ጨው ትሰጠውና ይልሳል። እያላስከው በምላሱ እየላሰ ቀጥ ብለህ ወደምትፈልገው ቦታ አድርሰው አቋቋሙን እንደምትፈልገው እንዲቆም አድርገው ከዛም በኋላ እየሰጠው እግሩን ታስረዋለህ። እግሩን ካሰርክ በኋላ ብድግ አድርገህ ትጥለዋለህ። ከዛም በኋላ ቢላዋ አምጥተህ አርደህ ስጋውን ቆራርጠህ በእሳት ቀቅለህ ወይም ጠብሰህ ትበላዋለህ። ወሊላሂል መሰሉል አዕላ። የሰው ልጅ አላህ ዱንያ ይሰጠዋል። የሰው ልጅ መቼስ ቅጠብ ይሳላል። ኢነል ኢንሳነ ኹሊቀ ሀሉዓ ኢዛ መሰሁ ሸሩ ጀዙዓን ወኢዛ መሰሁ ልኸይሩ መኑዓ ኢለል ሙሰሊን። የአላህን ሰዎች ሳይጨምር የሰው ልጅ ቅጠቢስ ነው። ኸይር ሲሰጠው ንፉግ ይሆናል። ሸር ሲመጣበት ብስጭጭት ግርጭርጭ ይላል። ቅጠቢስ ነው ባህሪው። እና ለዲን ታዛዥ ያልሆነውን ተውሂድን እንዲቀበል ፈቃደኛ ያልሆነውን ለሽርክ ግዴለሽ የሆነውን አካል እንደ ከብት ቀስ አርጌ አዘናጋዋለሁ አላህ። ኢነማ ኑአኺሩሁም ሊየዝዳዱ ኢስማ። ዝም ብዬ እኮ የምተዋቸው ወንጀላቸው ላይ ወንጀል እንዲጨምሩ ብዬ ነው አላህ። ምን ለማድረግ? በህጉ መሰረት በደንብ ነው የምቀጣቸው በኋላ። ምክንያቱም እኔ እነሱ ቢወነጅሉ አላህ ጀለ ጀላሉሁ እነሱ ቢወነጅሉ ስልጣኑ ዝቅ አይልም። ደግሞ ማያልቅበት ውሃውን ብድግ አድርገው አሁን እናንተ ቤት ህፃኑ ልጅ ተቆጣሁ ብሎ ውሃውን ድፍት ቢያደርገው ምን ያጎልብሃል? ምን ያጎልብሃል? 1000 ሊትር እኮ 500 ብር ነው። አንድ ኩባያ ልጁ ደፋና ምን ይመጣብሃል? እንደው የሚደፋ ውሃ የለም ብዬ አይደለም። ሄዶ መሰረታዊ ጉዳት አያመጣም። አንተም ብትከፍር፣ ይሄ ጠጃም ቢሆን፣ ይሄ ሰካራም ቢሆን፣ ይሄ ባለጌ ቢሆን፣ ይሄ ሪባ ቢበላ፣ ይሄ ተውሂድን ቢጻረር፣ ይሄ ሙናፊቅ ቢሆን የአላህ ስልጣን አይቀንስም። እምቢ ያለ አይደል? አዎ እኔም ጀሃነም አዘጋጅቻለሁ። ኢነ ለደይና አንካለን ወጀሒማ ወጠዓመን ዛ ጉሰትን ወዓዛበን አሊማ። እኛ ጋር አዘጋጅተናል አለ። ሰነስተድሪጅሁም ቀስ አድርገን እናባብላቸዋለን። እስትድራጅ ማለት ማዘናጋት ማለት ነው። ስትበላ ስትጠጣ ምንም እኮ ነገር የሚመጣ አይመስልህም እኮ። የሚገርመው ወጣቶቹ ምንሸመግል አይመስለንም ነበር። እኔ አሁን እንደዚህ ምሸመግል አልመሰለኝም ነበር። 10 ዓመት 15 ዓመት ሲመጣ ቅይር ያለ መነጽር ማየት እንዳልችል ጥቁር የነበረው ፀጉሬ አንድ ሙሐደራ ከትላንት ወዲያ ነው እያየሁኝ አንድ እኮ ነጭ ፀጉር የለኝም ነበር። መቼ እንዴት እንደመጣ አላቅም። እድሜ ከ20ዎቹ ወደ 30 መቼ እንደመጣ እንዳላወቅኩ ሁሉ ከ50 ወደ 60 እንዴት እንደተሸጋገርኩም አላቅም። መቼ በምን ሁኔታ ወደ አላህ ለመጨረሻ ጊዜ ከዱንያ ተሰናብቼ እንደምገናኝም አላህ ጋርም አላቅም። ይበላል፣ ይጠጣል፣ ይዋላል፣ ይታደራል፣ ይተኛል፣ ትነሳለህ። ሮቲን የሆነውን ህይወት ትቀጥላለህ። እሱም ይቀጥላል። ሰነስተድሪጅሁም ሚን ሐይሱ ላ ያዕለሙን። በማታውቀው ሁኔታ ቀስ በቀስ አዘናግቼ አንዳንዴ እየሳክ ሌላ ጊዜ እያለቀስክ እየተናደድክ ወይም ደግሞ ፏ እያልክ ቅዳሜ የሆነ ስሜት እሁድ የሆነ ስሜት እያያዝ ሁሉም ቀን እያለፈ ይኸው ቀኑ ይመጣል፣ እንደገና ይመሻል። ከዛ እንድትተኛ ጠዋት እንድትነሳ ሰነስተድሪጅሁም ሚን ሐይሱ ላ ያዕለሙን ወኡምሊ ለሁም ኢነ ከይዲ መቲን። ወኡምሊ ለሁም ማለት ጊዜ ይሰጣቸዋለሁ። በቃ ምንም
ይሄኛው ይሰራና አጂብ የሆነ ብር ያገኛል። ከሚስቱ ሊደብቅ እስከሚዳዳ ድረስ ከልጆቹ እስከሚደብቀው ድረስ ብር ያገኛል። 10 ዓመት ደግሞ ኦዲት ሲያደርግ ደግሞ የሆነ ልጅ መጥቶ 3 ሚሊዮን ወስዶታል። ያኛው ደግሞ 6 ሚሊዮን ከድቶታል። የሆነ ዕቃ ገዝቶ ነበር እሱ ደግሞ ረክሶ እንትን አድርጎታል። ያ ሁሉ ብር የለም። በሆነ ነገር ደግሞ ይሰጠዋል። አንዴ እየሰጠ አንዴ እየቀማ አንዴ እያስለቀሰ አንዴ እያሳቃ هو الذي أضحك وأبكى وهو الذي أمات وأحيا وهو رب الشعرى ካሲር ኩባቸው ሴራይ በጣም ከባድ ነው አችሉኝም ባላቸው አላህ ግን አለ ለምን የመካ ሙሽሪኮች ለምን አንተ የምትለው መቀበል ለምን ከበዳቸው? አስተምሮትህን ወደ ተግባር ለመለወጥ በምን ተሳናቸው? አም ተስአሉሁም አጅራ ደሞዝ ጠይቀሃቸዋል እንዴ? ሰው ገንዘብ የሚጠይቀው አይወድም። ገንዘብ በጣም አይደለም የሚወደው የሰው ልጅ ان الانسان وانه لحب الخير لشديد ገንዘብ ሲወድ ጉድ አይደለም። ገንዘብ ስጠኝ የሚለው አይወድም። አም ተስአሉሁም አጅራ እንደው ደረሶችህን ተማሪዎችህን ደሞዝ ክፈሉኝ ብለህ ጠይቀሃል እንዴ? አልጠየቁም እኮ እሱም ያውቃል ጀለ ጀላሉ። ላኪን ታዲያ ካልጠየካቸው እውነትም አልጠየካቸው ታዲያ ምን ሆነው? فهم እነሱ من مغرم ከመዋጮ ወይም ከደሞዙ ክፍያ የዕዳ ከፋይ ስሜት ሙስቀሉን በጣም ተጨናንቀው ከብዷቸው ነው ወይ? ያንተ ቁርአን ሲቀራ ሐዲስህ ሲነበብ ያ ገለጻህ ማብራሪያህ ሊተበየነ للناس ما نزل إليهم የተባለው ሲነገር የሚከብድ ምን ሆነው ነው? ይሄ አይደለም። ይሄም ካልሆነ አም عندهم الغيب ባታምኑም ባትስተካከሉም ምንም ችግር የለባችሁም እሚል የሩቅ ነገር አውቀው فهم يكتبون እነሱ የጻፉት ማስረጃ ኑሯቸው በዛ መሰረት ነው እንደ ያ ሪሳላውን ቁርአንና ሐዲስን አልቀበልም ያሉት። ምን ሆኖ ነው ታዲያ በላቸው አላህ فاصبر لحكم ربك ولا تكن كصاحب الحوت إذ نادى وهو مكظوم لولا أن تداركه نعمة من ربه لنبذ بالعراء وهو مذموم فاجتباه ربه فجعله من الصالحين وإن يكاد الذين كفروا ليزلقونك بأبصارهم لما سمعوا الذكر ويقولون إنه لمجنون وما هو إلا ذكر للعالمين. يقول له هذا لمنا فاصبر لحكم ربك لقيته ብይን ለጌታህ ለአላህ ውሳኔ ያስከሚመጣል ድረስ ሶብር ወላ ተኩን ከሷሒብ ልሑት እንዳሳው ባለቤት እንዳትሆን ኢዝ ናዳ ወሁወ መክዙም በጣም የተጨነቀ ሆኖ ጨንቆኛል ድረስልኝ ጌታዬ ብሎ በተጣራ ጊዜ ያሳው ባለቤት እንደዛ ሰው እንዳትሆን لولا أن تداركه نعمة من ربه كجتاو يهونتشو نعمة بات درسلة نرو لنبذ بالعراء ميدا لا يتطلو يكرنبر وهو مذموم السو يتوارد هنو تطلو يكرنبر فاجتباه ربه جتاو مرتو فجعله من الصالحين ከደጋጎቹ ባሪያዎቹም አደረገው አላህ። ወኢን የካዱ الذين كفروا እነዛ የካዱ ሰዎች ዳዱ ለዩዝሊቁነከ ቢአብሳሪሂም በአይኖቻቸው ሊያጠፉህ እንደ ቡዳ በልተው ሊያጠፉህ ዳዱ ቀረቡ ለማ ሰሚዑ الذክራ ቁርአኑን ሲሰሙማ ጊዜ
ይሄን የመሰለ ነገር አምጥቶ የራሱን ክብር ከፍ አድርጎ እኛን ዝቅ ሊያደርገን ነው በሚል በምቀኝነት ተነሳስተው በአይናቸው እንደዚህ ወግተው ሊበሉት ፈለጉ። ወየቁሉነ ኢነሁ ለመጅኑን ሙሐመድን ያንን ጨዋ ሰው ሰለላሁ ዐለይሂ ወሰለም እብድ ነው ይሉታል። ወማ ሁወ ኢላ ዚክሩ ሊልዓለሚን ለዓለማት ጌታ ተግሳጤ ምክር እንጂ ሌላ አይደለም በላቸው አላህ። ፈስቢር ሊሑክሚ ረቢክ የሚለው ነቢያችን ዓለይሂ ሰላቱ ወሰላም በዳዕዋ ሐያታቸው በርካታ ችግሮች ስለደረሱባቸው ታገስ፣ የታገሰ ሰው ብዙ ችግሮችን ያልፋልና ሶብር አድርግ ማለቱ ነው። ፈስቢር ማለት የአላህ ሱብሓነሁ ወተዓላ ቀዳ ከውን ያለው ዩኒቨርሱን የሚያስተዳድርበት የራሱ የሆነ ውሳኔ ያለው የአላህ። ከዚህም በተጨማሪ እብትላ አለበት። በቃ ሰውን አላህ ይፈትናል። በዚህ በቀደሩም በዒባዳውም በታዘዝከውም በተከለከልከውም በተሰጠኸውም አማና የሚመጣብህ ማንኛውም ችግር ካለ ፈስቢር ለአላህ ብለህ ታገዝ። ሊሑክሚ ረቢክ የጌታ ፍርድ እስከሚመጣ ድረስ የአላህ ፍርድ ይመጣል። መቼ እንዴት የሚለው አይታወቅም። ሂዶ ሂዶ እስከዛ ድረስ መሶበር አለብህ አላቸው። በነገራችን ላይ ነቢያችን ሰለላሁ ዐለይሂ ወሰለም እንዲሶብሩ በርካታ አያቶች ወርደዋል። ሶብር አስፈላጊ ነው። ከ96 ጊዜ በላይ ቁርአን ውስጥ ስለ ሶብር ተጠቅሷል። 96 ጊዜ ሶብር ወሳኝ ነው። ዱንያ ላይ የሰው ልጅ እንዲያለቅስ የሰው ልጅ እንዲያዝን እንዲተክዝ ፈልጎ አይደለም አላህ። ላኪን የሰው ልጅ ይህንን ዱንያን ፈጥሮ ሲሰጠው ይፈትነዋል። ፈተና ክላስ ውስጥ ያለው ደግሞ ሊፈልጠው ሊቆርጠው ይችላል። ስለዚህ የአላህ ሁክም እስከሚመጣ ድረስ ታጋሽ መሆን ከኛ ይጠበቃልና የሰው ልጅ እንዲታገስ በርካታ አያቶች መጥተው አሳስበዋል። ነቢያችንንማ ፈስቢር ሊሑክሚ ረቢክ ፈስቢር ወማ ሰብሩከ ኢላ ቢላህ ፈስቢር ኢነል ዓቂበተ ሊልሙተቂን ፈስቢር እያለ ወደ 5 ጊዜ በግልጽ ራሳቸውን ጠርቶ ታገስ ብሏቸዋል። ሶብር አስፈላጊ ነው። በተደጋጋሚ እንደምነግራችሁ የሚሶብር ሰው ትልልቅ ደረጃ ይደርሳል። እናቶች 8 ልጅ 9 ልጅ ወልደው አሳድገው 10 ልጅ ወልደው አሳድገው ድረው ኩለው ስታዩቸው እንደው መዬ እኔ ባለቤቴ ጋር መኖር አቃተኝ አስቸገረኝ እንደው እንዴት ብለሽ ነው አንቺ የኖርሽው ብላ አንዲት እህት እናቷን ብትጠይቅ ቢጻፍ መጽሐፍ የሚወጣው ነገሮች አጋጥመዋት ዋጥ አድርጋ ሶብራ እንባዋን ተደብቃ አልቅሳ ጠርጋ ተንገላታ ነው ልጅ ያሳደገችው። ልጅ የሚያሳድጉት እናቶች እንደዛ እኮ ነው። አባትም 10 ልጅ 15 ልጅ 12 ልጅ ወልዶ ሲያሳድግ በርካታ መከራዎችን በጣም ትልልቅ የሆኑ በላዎችን አሳልፎ ነው። እናቶች ወይም ደግሞ ልጆች አባት ከጉልበቱም ከቆዳውም ከድምጹም አንጻር ማንም ሰው የኔን አባት የሚነካው የለም ብሎ ነው የሚያስቡት። ግን ወንድ ልጅ ተዋርዶ ወንድ ልጅ ተንገላቶ ገንዘብ እንደሚያመጣና ቤተሰብ እንደሚያስተዳድር ጥቂቶቹ ካልሆኑ በስተቀር በሐቂቃ አይረዱም። በመኪና እንኳን ኑሮ በመኪና እየነዳ ስትሄድ ትንሽ ስፒድ ጨመር አድርገህ የቀደምከው ባለ መኪና እንኳን መስታወት ዝቅ አድርጎ የባለጌ ስድብ ሰድቦህ አልፈህ ሂደህ ነው የምትነግደው። ደንበኛ መጥቶ አንዱ ሰካራም ደንበኛ ነው፣ አንዱ ሲጋራ እያጨሰ፣ አንዱ እየተሳደበ፣ አንዱ እየዘለፈህ ነው እቃ እንኳን የሚገዛህ። እንደው ሱቁም ሲኖርህ ስራም ሲኖርህ ተከብረህ ሁል ጊዜ አንቱ ተብለህ የምትኖር አድርገው የሚያስባሉ። አባትም ልጆቹን ሲያሳድግ እናትም እንደዚሁ በሶብር ነው። ደረሶቹ ቂራአት ሲቀሩ ዓሊም ሲሆኑ በሶብር ነው። ተማሪዎቹ ምሁር ሲሆኑ ፕሮፌሰር ሲሆኑ ዶክተር ሲሆኑ ሶብረው ነው እንጂ አንዳንዶቹ መምህሮች ትምህርት የሚያስጠሉ መምህራኖች አሉ። ትምህርት የሚያስጠላ የማኔጅመንት የትምህርት ቤት አስተዳደር አለ። አንዳንድ ጊዜ የትምህርት ቤቱ አሰራር ሁሉም ነገር በቃ ፈተናና ደባሪ የሆነ ነገር ሞልተዋል። ሄዶ ግን መን ጠለበ አልዑላ ከፍታን የፈለገ ሰው ሰሂረ ለያሊ እንደተባለው
ተንገላቶ ነውና መሆን ያለበት። አንተም ያ ረሱላህ ፈስቢር ለሁክም ረቢክ ለጌታህ ትእዛዝ የሱ ውሳኔ እስከሚመጣ ድረስ መሰበር አለብህ። አቡ ጀህልም ከባዕድ፣ አቡ ለሃብ ከዘመድ፣ ከዓሊ ብን አቢ ጣሊብ ወንድምና ዓቂል ብጥብጥ እኮ ነው ነቢያችንን የሚያደርጓቸው ዓለይሂ ሰላቱ ወሰላም። ሴቶቹ እንኳን ሳይቀሩ እነ ኡሙ ጀሚል ሴቶቹ እንኳን ሳይቀሩ ሰራተኛዎቿን እሾህ ካለበት ፈልጉልኝ ብላ እሾህ እንትን ብላ አሰብስባ ነቢያችን በሚያልፉበት በጨለማ በሚያልፉበት አካባቢ እግራቸውን እንዲወጋቸው ታደርግ ነበረ። ማለት በቃ ሞራልንም በስድብ ተሰብስበው እነ ሙሐመደን አስበሐ አብተራ ልጅ ቢሞትባቸው በቃ ሙሐመድ ዘረ ቆራጣ ሆነ እንኳን ደስ ያላችሁ ብላቸው ያካሉ። በቃ በየትኛውም አህዋል አዛ ነው የሚያደርጉት። ላኪን ዋጥ አድርገው እንዲያልፉ ነው አላህ የፈለገው አለና ወላ ተኩን ከሳሒቢል ሑት ያሳ ባለቤቱ እንደሆነው እንዳትሆን አላቸው። ያሳ ባልተቤቱ ማን ነው? ዩኑስ ብኑ መታ ይባላል። አላህም በሌላ አያት ላይ ወዘኑኒ ኢዝ ዘሀበ ሙጋዲባ የአሳው ባለቤት ያኮረፈ የተቆጣ ሲሆን አገር ለቆ በሄደ ጊዜ የሆነውን ሁኔታ ለኡመቶች አስታውሳቸው ብሏል። ያ ሰው ማን ነው? ዩኑስ ብኑ መታ ይባላል። መውሲል በሚባል ኢራቅ አገር ላይ መውሲል በሚባል አገር ላይ ረሱል ተደርጎ ተመድቦ የነበረ አንድ ነብይ ነው። በትዕግስት በርካታ ጊዜ ዳዕዋ አድርጎ መክሮ ዘክሮ ወገኖቹን ቢያስጠነቅቃቸው ሊሰሙት ፈቃደኛ አልሆኑም። በጣም ተንገላታ። እንግዲህ እምቢ ካላችሁ ለአላህ ነው የምናገረው፣ ተናገር፣ ምን ታመጣለህ? ልክ እንደዚህ እንደ ዱርጌዎቹ ምን ታመጣለህ አሉት። ቢለፋ እምቢ አሉት። በቃ እንግዲህ ጌታዬ እምቢ ብለውኛል፣ ላንተ አስረክብሃለሁ አሉ። እምቢ አሉ። አዎ በቃ ካልተመለሱ እርምጃ ወስዳለሁ ከ3 ቀን በኋላ ንገራቸው። እሺ ብለው ንገራቸው ብሏታል። ከ3 ቀን በኋላ እርምጃ ይወሰድባችኋል ብለው ከአላህ ጋር ሹራ ሳያደርጉ ተነስተው ወደ ሌላ ሀገር እንዳይጠፉ እዛው ላይ እንዳይመቱ አገር ለቀው ሄዱ። ቃለ ተዓላ ኢዝ አበቀ ኢለል ፉልኪል መሽሑን ጢቅ ወዳለች መርከብ በኮበለለ ጊዜ አላላ ኮብልሎ አላላ ዩኑስን እኮ ነው ኮበለለ። በነገራችን ላይ ዩኑስ በጣም ትልቅ ሰው ነው፣ ትልቅም ነብይ ነው። حتى ورد في الحديث أن النبي صلى الله عليه وسلم قال يونس بن متى أني كيونس بن متى أبلت الله من ليل ميقباسو يلم بلوان ميقرم السونو لكن صبر بك أسفل لاقينو نبي الله آدم قلال سونو اندي ولم نجد له عزما قرات تاقاشون ولا قنجنهم مقبلوان بك كلكلكو على واطات እሱን ግን ቆራጥ ሆኖ አላገኘሁትም ተብሏል። አላህም ወላ ተኩን ከሷሒቢል ሑት ለምንድን ነው ስሙን ያላነሳው? ወቀሳ ላይ ስም ለምን ይነሳል? የትልቅ ሰው ስም እኮ ወቀሳ ላይ አይነሳም። አላህ እንኳን የንግግር ስርዓትን እያስተማረን ነው። የሆነ ደካማ ጎን ማንሳት ከተፈለገ ስም አጠራ። የሆነ ወንድማችን እንዳደረገው እንደውም ነቢያችን ሰለላሁ ዐለይሂ ወሰለም ደካማ ጎን ያለበትና እንዲታረም የሚፈልጉት ሰው በዚህ አካባቢ ከሆነ ያለው ፊታቸውን ወደዚህ ዙሮ ነው የሚያወሩት። በዚህ አካባቢ ከሆነ ያለው ወደዚህ ዙሮ ያወራሉ፣ እንዳይጠረጥር ትንሽ እንኳን እንዳይሰማው በማለት አላህም ወዘኑኒ ያሳው ባለቤት ብሎ አለፈ። ወላ ተኩን ከሷሒቢል ሑቲ ያሳው ባለቤት እንደሆነው እንዳትሆን ብሏቸው አለፈ። ዩኑስ ምናምን ብሎ በግልጽ አልተናገረም። እንግዲህ ያው ግን የታወቀ ነው። አላ ኩሊ ሐል እዛ መርከብ ላይ ሄደ። ሲመለከቱት ዩኑስ ነው። አራ ዩኑስ ሆነ መታ አቁም ተባለ። ቆመ። ምን ፈልገህ ነው ሲሉት በቃ ጫኑኝ እኔ ወደ ሌላ ሀገር ልሄድ ነው። እሺ ብለው ጫኑት። መሀከል ላይ ግን መርከቢቱ መላተም ጀመረች። ማዕበል መጣባት። ወደ ግራ ከቀኝ የመጣው ማዕበል፣ ወደ ቀኝ ከግራ የመጣው ማዕበል። በጣም ተጨነቁ። አላህም እንዳለው ኢዝ አበቀ ኢለል ፉልኪል መሽሑን ማለት ጥቅጥቅ የተደረገች ነው። በጣም ብዙ ሰው ነው ያለበት። በጣም ተጨነቀ።
የመርከቢቱ ሹፌር በዚህ መልኩ ሄደን ተጉዘን ሰላም የምንሆን አይመስለኝም፣ ሁላችንም ተያይዘን ልናልቅ ነው እና ምን ይሻላል? እኔ መቼም በዚህ የመርከብ ሹፌር ሁኜ ብዙ ዓመት ሰርቻለሁ። እንደዚህ አይነት ከባድ ችግር የሚያጋጥመው የኮበለለ ባሪያ ስጭን ነው አይልም? የኮበለለ ባሪያ ስጭን ነው። የኮበለለ ባሪያ ማን አለ? ማንም የለም። እንተም ዩኑስ ነህ እንትናም ማንም የለም። የኮበለለ ባሪያ ካለ ራሱን ይጣል ባህሩ ላይ፣ አላህ ተቆጥቶብናል፣ ካልሆነ በስተቀር እቸገራለሁ አይልም? ቢባል እኔ ነኝ የኮበለልኩት ባሪያ የሚል ጠፋ፣ ነቢዩላህ ዩኑስን ጨምሮ። አላ ኩሊ ሓል ነገሩ በዚህ ላይ እንዳለ ለምን በጣ አይሆንም ተባላ። ፈሳሀመ ፈካነ ሚነል ሙድሐዲን እጣ መጣጣሉ ውስጥ ገባና ግን ዩኑስ ከተሸናፊዎቹ ሆነ አላህ። የእጣውን ሁኔታ ነቢያችን ሲናገሩ አለይሂ ሰላቱ ወሰላም እጣ ሲጣጣሉ የመጀመሪያው እጣ ሲወጣ በዩኑስ ላይ ወጣ። አንዳንድ ጊዜ እጣ በትክክል አይወጣም። እዚህ አዩና ዩኑስ አረ ይደገም አሉ። ይደገም ዩኑስ ሊሆን አይችልም። የኮበለለ ባሪያ እኮ ነው እያልን ያለነው። ዩኑስ የታወቀ ነው፣ ባሪያም አይደለም አልኮበለለም። አላ ኩሊ ሓል ይደገም አሉ። እሺ ይደገም። እንደገና እንግዲህ እጣው ቦታ ያለ ሁሉ ይመስለኛል አገር ቤት እጣ የሚጣጣሉት እንትን ቆርጠው ነው፣ ዛፍ ቆርጠው ምናምን ነው የሚያደርጉትና እቺ ያንተ ይባባሉና እቺ የደረሰች ይባላል በእጣ። ሁለተኛ ሲጣል አሁንም ሁለተኛ እሳቸው ላይ ወጣ። ምን ይሻለኛል ይሄ ሁሉ ሰው ከሚያልቅብኝ እኔ ራሴ በሞትና ባልቅ ይሻለኛል ብለው ራሳቸውን ለመጣል ዳድተዋል ብለዋል ባዱ ሙፈሲሪን። አራ ኩል ሐል ሌላው ሰው በሙሉ ከበደው። የሰፈር ሰው ናቸው ይታወቃሉ እንዴ፣ የመጨረሻ ጨዋ ሰው ናቸው። የባርነት የምናምን መኮብለል ምንም አይታሰብም። ይደገም ተባለ። እሺ ይደገም። እንደገና ሲደገም አሁንም እጣ ወጣባቸው። ያን ጊዜ ብድግ አድርገው ወረወሯቸው። ለካ ሲወረወሯቸው አላህ ስብሓነሁ ወተዓላ ይህንን አውቆ ከትልቅ ውቅያኖስ ዩኑስን የሚውጥ አሳ ልኳል። ገና ልክ እንደዚህ ሲገቡ እንደዚህ ነው ባፉ የተቀበላቸዋል። ትእዛዝ ተሰጠው። አጥንት እንዳትከሰክስ ስጋንም እንዳታኝክ አንተን እስር ቤት ብቻ ነው ያደረኩህ የሚል መመሪያ ተሰጥቶታል አሉ። ባዕዱል ሙፈሲሪን በዚህ ሁኔታ ላይ በጣም ተጨንቀው በአሳ ተውጠው ፊ ዙሉማትን ሰላሲን ሶስት ጨለማ ውስጥ እየተንገላቱ የሌሊቱ ጨለማ አለ፣ የአሳው ጨለማ አለ፣ የባህሩ ጨለማ አለ። እዛ ላይ እያሉ አራተኛ ሌላ ትልቅ የሆነ አሳ መጥቶ ይህንኛውን አሳ አብሮ ውጦታል። ያኔ ሲዋጡና አህዋሉ ሲታይ በቃ የመጨረሻ ደነገጡ፣ አዘኑ፣ አለቀሱ፣ ዱዓም አደረጉ። ሐታ ቃሉ ነቢዩላህ ዩኑስ ዓለይሂ ሰላም በቃ ሙቻለሁኝ አሉ። ሙቻለሁ አሉ። እስኪ ለማንኛውም ብለው እግራቸውን ነቅነቅ ሲያደርጉት እግራቸው ተንቀሳቀሰ። አልሞትኩም እንዴ አሉ። አላ ኩሊ ሓል ካልሞትኩኝማ ዱዓ ላድርግ ብለው ዱዓቸውን ጀመሩ። ዱዓው ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን፣ አምልኮት የሚገባው ጌታ ካንተ በስተቀር ሌላ የለም፣ አጥፍቻለሁ ጌታዬ፣ ኢኒ ኩንቱ ሚነ ዛሊሚን፣ እንዲህ አድርጌያለሁ፣ ማረኝ፣ ድረስልኝ። ይህ ሁሉ ዝባዝንኪው የለም፣ አስፈላጊ እኮ ነው ግን የለም። አጠፋሁ ካልከው ደግሞ ዝርዝር አያስፈልግም፣ በቃ ምሬሃለሁ ነው። አላ ኩሊ ሓል የመጨረሻ ዚክሩን አጧጧፉት። ሐታ ቃሉ ነቢዩላህ ዩኑስ ዓለይሂ ሰላም እንደው ያ ረቢ ምንድን ነው የምሰማው አሉ። ይሁን አጂብ የሆነ ድምፅ ባህር ውስጥ ይሰማሉ። ይሄማ ባህር ስር ላይ ያሉ ኸልቅ እኔን እያወሱ እየዘከሩኝ ነው አላቸው። አላህ ወሕይ አውርዶ ሲላቸው
በቃ ዚክራቸውን ጨመሩ። ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን። ያን ጊዜ አላህ ስብሓነሁ ወተዓላ ሰማቸው። ይሄንን ድምፅ መላኢካዎቹ ሰማይ ላይ ያሉት ሰሙት። የት እንዳለ ማን እንደሆነ ሊያውቁ አይችሉም፣ አያውቁም። ቁል ላ ያዕለሙል ገይበ ኢለላህ። ጅብሪል ተከተለኝ፣ ሚካኤል ተከተለኝ፣ መርየም ዓለይሃ ሰላም ተከተለኝ ብትል አይሆንም። በቃ መሻይኾችህን ብታነሳ የሚከተልህ የለም፣ የሚከተለው አላህ ብቻ ነው ጀለ ጀላሉሁ። ዓላ ኩሊ ሓል ነገሩ በዚህ ላይ እንዳለ ያ ረቢ ጌታዬ ሆይ አላሉ። ለበይክ ነስመዑ ሰውተን ገሪበን፣ በጣም ሰው ሀገር ላይ የምናውቀው የሚመስለን የተለመደ ድምፅ፣ የምናውቀው ድምፅ እዚህ ባህር ውስጥ እየሰማን ነው። ማን ነው? ድምፁ አዲስ አይደለም ለኛ፣ እዚህ ባህር ውስጥ እየሰማን ነው። ማን ነው ብለው ሲጠይቁ አላወቃችሁትም እንዴ ያላቸው፣ አላወቅነውም እኮ ዩኑስ እኮ ነው። ዩኑስ እብኑ መታ አሉ። አዎ በየቀኑ ሰማይ ሰንጥቆ የሱ ኸይር ስራው ወደ አንተ ጋር የሚላከው የነበረው። አዎ ያ ረቢ ርሐምሁ ጌታዬ ማረው። መላኢካ ሁሉ ተንጫጫለት። ደግ ሰው ስትሆን እኮ ዱዓ አድራጊ ይበዛል። አሳ ዱዓ ያደርግልሃል። ባህር ላይ ውጭ ያለው የብሱ ህዋው አየሩ ጅነል ሙእሚን ዱዓ ያደርግልሃል። አላህ ይድረስልህ፣ አላህ ይታረቅህ ይልሃል። አንተ ማንም ሰው ይተውህ፣ ማንም ታምህም አይጠይቅህ፣ ሙተህም አይቅበርህ። ዱዓ አድራጊ አላህ ጋር ስትታረቅ ዱዓ አድራጊ ይመድብልሃል። ልጅህን የሚመክር አንድ ሰው ጠጋ እንዲል ያደርግልሃል። ልጆችህ እንዲስተካከሉ ያደርግልሃል። በቀጥታም በተዘዋሪም ቀልብህ እንዳይሰበር በዱንያም በአኼራም እንዳትዋረድ የራሱን ስራ ይሰራል። ያኔ ያላ ኩሊ ሓል መላኢኮቹ ዱዓ አደረጉ። ያን ጊዜ አላህ ምን አለ? ኢዝ ናዳ ወሁወ መክዙም ለውላ አን ተዳረከሁ ኒዕመቱ ሚን ረቢህ ለኑቢዘ ቢልዓራኢ ወሁወ መዝሙም። እና አሳውን በቃ ትፋው አለው። አሳው መጥቶ ተፋው። ሲተፋው ግን ሜዳ ላይ ነው ጥሎት የተፋው። ባህር ዳርቻ ላይ አምጥቼ ብደፋ ምን ታመጣለህ? ምን አቅም አለ? በስርዓት እኮ 50 ኪሎ ሜትር 100 ኪሎ ሜትር ሄዶ እንኳን በአሳ ታፍኖ አሳ ሆድ ውስጥ የከረመ አይደለም። 3 ቀን ነው የቆየው ብለዋል። ከጧት እስከ ሰዓት ነው ብለዋል። 3 ሳምንትም ቆይቷል ያለዋሉ። 3 ወርም የሞላው ያለዋሉ። አላ ኩሊ ሓል ምንም ይሁን ምን ሂዶ በአሳ ተበልቷል። ይሄ አፉን ከፍቶ እንደዚህ ጥርሱን ከፍቶ ባህር ላይ ምንድነው የሚባለው? ናሽናል ጂኦግራፊ ላይ የምናየው ምንድነው የሚባለው? አላኩላ እኔም አላውቀው እናንተ የምታውቁት ነው። ሂዶ በጣም ነው የምልህ። እንዲህ ቢጫነህ አንዴ እንኳን ሂዶ በቃ አለፉት። ታሰሩ እስር ቤት። የአላህ እስር ቤት አጂብ ነው። እንደዚህ ጠባብ ክፍል ጨለማ ክፍል አሰሩኝ ብለህ ትደነጋገጣለህ። ግን እስከ የውመል ቂያማ ድረስ ቀብርም አለ። ቀብር አለ። አሳም ነቢዩላህ ዩኑስም አሳ ሆድ ላይ ታስረዋል ከነ ህይወታቸው። እሱ እንግዲህ ምን ያህል ጭንቀት እንደሚሰማ፣ አየሩን እንዴት ነበር የሚያገኙት፣ ውሃ እንዴት ነበር የማይመጣባቸው። እሱ እንግዲህ ለአላህ እንተዋለን። እሱ ነው የሚያውቀው። አላ ያዕለሙ መን ኸለቀ ወሁወ ለጢፉል ኸቢር። መላኢኮቹ ቅድም እንዳልኳችሁ ተንጫጩ፣ አለቀሱ፣ ጮሁ። መጨረሻ ላይ መጥተው ተተፉ። ሲተፋቸው ሰውነታቸው ዝሏል፣ እጅግም ከስተዋል። የከሳ ሰው፣ የዛለ ሰው፣ የበሽተኛነት ስሜት ያለው ሰው ሜዳ ላይ ብትጥለው ባክቴሪያዎቹ ራሱ ይጨርሱታል። አላህ ግን ወአንበትና ዓለይህ ሸጀረተን ሚን የቅጢን የቅል ወይም የዱባ ቅጠልን እሱ አጠገብ ላይ አደረኩለት አለ። የቁል ኢብኑ ከሲር ረሒመሁላህ የዱባ ቅጠል ወይም ደግሞ የቅል ቅጠል እዛ ላይ እንዲደረግ የተደረገበት ሊሒከሚን ጀሊላ በርካታ ጥበብ አለበት አለ። ከጥበቦቹ አንዱ ይሄ የዱባ ቅጠል ሰፊ ነው። ሰፊ ቅጠል ደግሞ ለጥላም ለሆነ ነገርም ይሆናል። ሁለተኛው ባክቴሪያ ይሄ ዝንብ የሚባል አይቀርበውም ይለዋል። ይሄ ባክቴሪያ ማለት እኮ ያው ዝንቡ ነው። ይሄኛው የሚታይ ይሄኛው የማይታይ ሆኖ ነው እንጂ ይሄም በሽታ አስተላላፊ ነው። ይሄም
ሄዶ ዝንብ አይቀርበውም አሉ። ሌላን ዛፍ ዝንብ ሊያርፍበት ይችላል፣ ይሄን ግን ዝንብ አያርፍበትም አሉ። ዝንብ ደግሞ በሽታ አስተላላፊ ናት። አማን ሆኖ ቆየ። ትንሽ ያገገመ የሚበላው የሚጠጣው አላህ እዛው አመቻችቶለት እንግዲህ ታሪኩ ረጅም ነው። ሄዶ ሌላም ሱራ ላይ ይመጣልና በሰፊው እናየዋለን። በጣም ተጨንቀው ነበር ነብዩላህ ዩኑስ አለይሂ ሰላም። አላህ እንዳለው ኢዝ ናዳ ወሁወ መክዙም ጭንቅ ብሏቸዋል። እንዴት አይጭነቃቸው? ሆድ ውስጥ ሆነው እንዴት አይጭነቃቸው? አላ ኩሊ ሐል የአላህ ኒዕማ በደላቸው ወቅት ብቻ ሳይሆን በጨነቃቸውም ወቅት ስለሚደርስ ለክፉ አልሰጣቸውም። አላህም እንዳለው ለውላ አንተ ዳረከሁ ኒዕመቱን ሚን ረቢህ ከጌታው የመጣች ኒዕማ ባደርስለት ኑሮ ለኑቢዘ ቢልዓራ። ዓራ ማለት አልመካኑል ኻሊ ሰው ምንም የሌለበት በቃ ምድረ በዳ ላይ እዛ ላይ ተወርሮ ተጥሎ ይቀር ነበረ። ወሁወ መዝሙሙን ማለት እንደተዋረደ ድሮ ነብይ ነው፣ ቤተሰብ አለው፣ ልጅ አለው፣ ቤተሰብ አለው። እሱን ትቶ ነው እንዳለ ሜዳ ላይ ሊጣል የነበረው። ፈጅተባሁ ረቡሁ ጌታው መረጠው። ምን ማለት ነው መረጠው? ፈጀዐለሁ ሚነ ሷሊሒን ከደጋጎቹም አደረገው። ለካ እሱ ታስሮ እያለ የእሱ ዘመዶች ቶብተዋል። እሱ አላወቅም፣ ሸሽቶ ነው ሄደው። ኢዛ በቃ ኢለል ፉልኪል መሽሑን እንዳለው አላህ ሸሽቶ ሄዷል። ነብዩ በጣም ጨንቆታል፣ ሸሽቶ ሄዷል። ዩኑስ የት ሄደ ብለው ሲጠያየቁ በቃ ከ3 ቀን በኋላ ልትጠፉ ነው ብሎ ለመጨረሻ ጊዜ ማስጠንቀቂያ ሰጥቶን እኔም ቅጣቱ እንዳይደርስብኝ ብሎ መርከብ ተሳፍሮ ሄዷል ሲላቸው የመጨረሻ ኸልቁ ደነገጠ። እንደገና ተሰባሰቡ። ሽማግሌዎቹ ሁሉ አለቀሱ። ወጣቱ ልቅሶ፣ ሽማግሌውም ልቅሶ፣ ህፃናቱም ልቅሶ፣ ሴቱም ወንዱም ልቅሶ። ደግሞ ልቅሶውና ተውበቱ አንድ አይነት ሁሉንም ያካተተ ሆነ። እንደውም ሲገልጹት ምን ይላሉ? ከማዘናቸው የተነሳ ተንበርክከው ልብሳቸውን ቀይረው ነበር የሚያለቅሱት አሉ። እሱ ከሄደበት ወቅት ጀምሮ ተውበት እስከሚመጣ ድረስ በልቅሶ ላይ ነበር የነበሩት። የሚጠባውን ህፃን ከናቱ ለዩታሉ። አልቅስ፣ ከሰማይ ልኩል እንደበደብ ነው፣ ልንሞት ነው። ምንድነው አሁን አንተ ከናት የተለየው ብለህ የምታልቅ? 2 ቀንም 3 ቀንም ምግብ ባትበላም አንለይህም። ፍየሊቱን ከናቷ ለዩታሉ። የምትጠባ ጥጃ ከናቲቱ ለይተው፣ ህፃናትን ከናቱ ለይተው፣ ልብስ የፕሮቶኮል ልብስ ወልቆ ተንበርክከው ሴቱም ወንዱም በሙሉ በኢጅማዕ ሲያለቅስ፣ እንዴ ከዚህ የበለጠኛ የምንፈልገው ነገር የለም፣ ተውበት ብቻ እኮ ነው ብሎ አላህ ታረቃቸው። እንደታረቃቸው ነብዩላህ ዩኑስ አያውቁም። ለምን ሳያስፈቅዱ ነው የሄዱት? የአላህም ቢያስፈቅዱ ኑሮ ነብዩላህ ሙሳ አስፈቅደው ነው የሄዱት። ነብዩ መሐመድም አለይሂ ሰላቱ ወሰላም ሂጅራ ሲሄዱ ተፈቅዶላቸዋል ሲባሉ አዎ ተፈቅዷል። በፍቃድ ነው የሚንቀሳቀሱት እንጂ አለቃ ሳይፈቅድ ማንም አካል መንቀሳቀስ አግባብ አይደለም። አግባብ ስላልሆነ ኢዝ አበቃ የኮበለለ ባሪያ አለ። ኮበለለ ባሪያዬ ነው አውቃለሁ፣ ግን ኮብልሏል፣ ያለኔ ፍቃድ ወጥቷል ተባለ። ከዛ ትንሽ ያገገሙ ነብዩላህ ዩኑስ ሲያገግሙ ተነገራቸው። ወገኖችህ እኮ ወህይ ያወረደና ረሱል አይደሉ? ወገኖችህ ተውብተው ተስተካክለው እየጠበቁ ነው አላቸው። አላህ ወአርሰልናሁ ኢላ 100,000 አው የዚዱን 100 በላይ ቁጥራቸው የሚጨምሩ ወደሆኑ ሰዎች መልእክተኛ አድርገን እንደገና ላክነው ዩኑስን አሉ። እና ሄደው እንትናሉ። አው የዚዱን ማለት ምንድነው? 10,000 110,000 ማለት ነው አይደለም፣ 120,000 ማለት ነው። አው የዚዱን ማለት ምንድነው? 130 ነው ያሉ አሉ። ሄዶ ቁጥሩ በግልጽ አልተነገረንም። አላህ ወአርሰልናሁ ኢላ 100,000 አው የዚዱን ያለው ከ100,000 በላይ ቁጥር ያለው የነብዩላህ ዩኑስ ኡመት በተውበቱ በልቅሶ በእስትግፋሩ መሰረት አላህ ምሮላቸው ይሄንን ነገር አሳልፈዋል። አንተም ያ ረሱላህ ወላ ተኩን ከሳሒቢል ሑት ሶብር እንጂ ታገስ እንጂ ምንም ይምጣ ምን ታገስ እንጂ እንዳሳ ነባሪው ባለቤት እንደሱ እንዳትሆን አላቸው። ከዛ ቀጥሎ ወኢን የካዱ الذين كفروا
እነዛ ካፊሮቹ ዳዱ ቀረቡ ተመኙ አለ አላህ ምን ተመኙ ለዩዝሊቁነከ ቢአብሳሪሂም ባይኖቻቸው ሊወጉህ ባይኑ ይወጋል እንዴ አዎ ይወጋል ይሁዶቹ 40 ቀን ይሄ ጥንቆላ ስራ ነው በነገራችን ላይ የድግምት ስራ ነው 40 ቀን ኸላዋ ብቻህን ሰው ሳታይ ከቆየ ምግብ ሳትበላ 3 ቀን ከቆየ ስትወጣ መጀመሪያ ያየው ሰው ባይኑ ይወጋል ይላሉና ይሞታል ይላሉ ያው ጅን ጋር የሚደረግ መስጠር ነው በነገራችን ላይ ይሁን የ40 ቀን ኸላዋ ምናምን የሚሉት እኮ የሲህር ከሲህር መሳሪያዎች አንዱ እኮ ነው ከጅን ጋር የምትገናኝበት የመገናኛ ፕሮግራሙ እኮ 40 ቀን ኸላዋ መግባት አለበት አው ኸላዋ ሲባል የዚክር የዒባዳ የምናምን ቦታ አይደለም ይመስላል ዛኪሮችማ በየሁለት ቀኑ እኮ ነው ቁርአን የሚያختሙት ምንም እኮ እንትን ነገር የለም እዛ ኸላዋ 40 ቀን ትቀመጣለህ ነው እንዴ 40 ቀን ደግሞ ሸርጥ አለው አንደኛ ሶላት መስገድ አይፈቀድልህም ከዛ ቦታ መውጣት አይፈቀድም ዚክር መዝከር አይፈቀድልህም መጸዳዳትም አይፈቀድልህም ራቁትህም ብቻ ነው መቀመጥ የምትችለው ኸላዋ ሱብሃንአላህ ልክ በ40ኛው ቀን ላይ በቀጥታ ፊት ለፊትህ ሸይጣኑ ይመጣል አሁን በጀርቦም ቀጥታ ይሆናል ብለው የጀረቡ ሰዎች አሁን ቀጥታ ብታረቅ ቀጥታ ይመጣል እና በቃ እንደራደር ገብቶኛል ገብቶሃል አውቀናል እንደራደር ይባባላሉ በቃ ድርድር ይደረጋል በቀጥታ ይሰጣል የቤት ስራ ይሰጣል ላንተ የቤት ስራ ምን ተሰጠህ ብለው አንድ የተወበቱ ከድግምት ስራ የተወበቱ ትልቅ ዓለም 40 በላይ ወንጀል ተሰጥቻለሁ ከ40 በላይ ወንጀል ትልቅ ወንጀሎች እኮ ነው የሚሰሩት ከወንጀሎች አንዱ በሐይድ ደም ሱረቱል ፋቲሃን ከተበው ይላል ኩፍር እኮ ነው ቁርአን አንተ በሐይድ ደም በቆሻሻ ትስባለህ በቃ ማለት አንተን አዝቅጦ ሌላ ስብዕና ሰርቶልህ የሰው ሸይጣን እንድትሆን አድርገው ነው የሚለቁ يقول رسول الله صلى الله عليه وسلم العين حق عين ناس اونت ነው ብለዋል عين ناس اونت ነው ብለዋል يقول عليه الصلاة والسلام العين حق ولو كان شيء سابق القدر لسبقت العين قدر قام يفوكاكر ويم የሚቀድም ቢኖር عين ناس ነው عين ناس ከባድ ነገር ነው የሐሲድ عين ሐሲድ ሲሆን ምቀኛ ሲሆን የበለጠ ነው የሚጎዳው ለዚህ ነው አዝካር ላይ በርቱ ዒባዳ ላይ በርቱ የሚባለው ለዚህ ነው በነቢያችን ጊዜ አለይሂ ሰላቱ ወሰላም ዓሚር ኢብኑ ረቢዓ የሚባል አንድ ሰው ሰህል ኢብኑ ሁነይፍ የሚባል ሰው አጠገብ አለፈ ሰህል ኢብኑ ሁነይፍ ሰውነቱን ሊታጠብ ገብቶ ታጥቦ ልክ ሲወጣ ደረቱ ነጭ ነው አንዳንድ ወንድሞች ቆዳቸው በጣም ደስ የሚል ቆዳ ያላቸው አሉ አይደል ቆዳ የሚያጓጓ ቆዳ ያላቸው አሉ ከሴቶችም ከወንዶችም በተለይ የህፃናት ቆዳ እኮ ብዙ ጊዜ ያጓጓል ቆዳቸው የፊታቸው የእጃቸው የምናምን የሰውነታቸው ሲገለጽ ጽድት ያለ ነው ይሄ ሰህል ኢብኑ ሁነይፍ ሲወጣ ታጥቦ ሲወጣ ሲያየው ለም አራከ اليوم እንደ ዛሬ የሚያጓጓ የሆነ ቆዳ አይቻላቅም አረ ብሎ እንደዚህ እንደመገረም ምናምን ነገር ወዳውን ወድቀ محتضر هنا فارسلوا الى رسول الله صلى الله عليه وسلم لنبياتنا صلى الله عليه وسلم سولاكو من ሆናችሁ ነው ሲሏቸው አድርክ ሰህል ኢብኑ ሁነይፍ ሊሞት ነው ድረሱላት ምን ነው አይ ሰሪዓን በቃ ራሱን ስቷል ወድቋል አሏቸው ገባቸው ረሱል ሰለላሁ ዐለይሂ ወሰለም መን ተተሂሙን የምትጠረጥሩት ሰው ማን አለ ምክንያቱም አይን ናስ ነው በአይን እንዲህ ተደረገው ገሌ ነው ማለት አችልም የምትጠረጥረው ብቻ ነው የሚኖረው ማን ነው የምትጠረጥሩት ሲሏቸው
ዓሚር ብን ረቢዓን እንጠረጥራለን አሉ ሶሐቦች ረዲየላሁ ተዓላ አንሁ። ቤተሰብ ናቸው። ቁጢት አሉ። ዓላማ የቅቱሉ አሐዱኩም አኻህ፣ እንደው ሰው ወንድሙን በምን ምክንያት ይገላል? በአንተ ሰበብ ወንድም ሲሞትብህ አይሰማህም እንዴ? ዓላማ የቅቱሉ አሐዱኩም አኻህ፣ እንዴት ሰው ወንድሙን ይገላል? ቁጢት አሉና ኢዛ ረአ አሐዱኩም ሚን አኺህ ማ ዩዕጅቡህ፣ ከማንም ሰው ከወንድሙ የሚያምር የሚያስደስተው ነገር ከተመለከተ ፈልየድዑ ለሁ ቢልበረካህ፣ በረካ አላህ ያርግልህ ብሎ ዱዓ ያድርግለት። ቢስሚላህ ማሻአላህ ተባረከላህ ማሻአላህ ላ ቁወተ ኢላ ቢላህ ይበል። ባረከላህ በበረካ ዱዓ ያድርግለት። ይሄንን ካላደረገ ይጎዳል አሉ። አላ ኩሊ ሓል ዓሚር ብኑ ረቢዓ ጥሩልኛል መጣ። ይህንን ነገሩት። ሁለተኛ እንደዚህ እንዳታደርጋሉት። እሺ አለ። አላ ኩሊ ሓል ውሃ አምጣ አሉት። ውሃ አመጣ። ውዱ አድርጋሉት። እያዩት ውዱ አስደረጉት። እስቲንጃም አድርጋሉት። እስቲንጃም አደረጉት። ፊትህንም እጆችህንም ታጠባሉት። ጉልበቱንም ታጠበ። የቁል ወዳኺለተ ኢዛሪህ፣ ሽርጡ ስር ያለውን ሁሉ ማለት እስቲንጃ አስደረጉት ማለት ነው። አላ ኩሊ ሓል ብድግ ብሎ ሄደ። አልዓይኑ ሐቁን፣ አይነ ናስ እውነት ነው። ግን አይነ ናስ በዘር የሚመጣ ነው ወይ? የእነንትና ጎሳ ቡዳ ናቸው፣ የእነንትና ጎሳ ቡዳ ናቸው፣ የእነንትና ጎሳ ቡዳ ናቸው። እንደውም አንዳንዱማ ብረት የሚቀጠቅጡት ቡዳ ናቸው፣ ሸክላ የሚሰሩት ቡዳ ናቸው። አቃቂ ቃልቲ ብረት ፋብሪካ ቡዳ ነው ማለት አይደል? ማለት ነው። የሆነን ሙያ ይሉና አሁን ቢላዋ የሚሰሩት ምናምን አሉ፣ የእጅ ሙያ ያላቸው አሉ። ስማቸውን ባለጅ ይሏቸውና ቡዳ ናቸው ይለዋል። ምንም እኮ ደሊል የለም። አንተ በጣም ከባድ ነው በሐቂቃ። ቡዳ ናቸው ማለት አትጋባቸው፣ አይጋቡም፣ አጥንታቸው ሰባራ ነው፣ ቢጋቡም አፋቱ በርካታ ጣጣና መዘዝ አለበት። እገሌን ተነስታችሁ ቡዳ ነው አትበሉ፣ ሐራም ነው፣ የውመል ቂያማ ያስጠይቃቸዋል። በዚህ ስድብና በዚህ ፕሮፓጋንዳ በርካታ እህቶች ትዳር አጥተዋል። ብዙ ወንድሞች ከሚስቶቻቸው ተፋተዋል። ብዙ ወንድሞች አገር ለቀዋል። እንዴ ብረት የሚሰሩትን አሁን መርካቶ ውስጥ ብረት ተራ የሚሰሩ ሰዎች አሉ፣ ሸክላ ተራ ብዙ ሰዎች አሉ። በሙሉ ተሰብስበ ቡዳ ነው ትላለህ እንዴ? አይሆንም። ነቢያችን ያሉት አልዓይኑ ሐቁን፣ አይነ ናስ እውነት ነው። አይነ ናስ ያንተ አይን ሊኖርበት ይችላል፣ የኔ ሊኖርበት ይችላል፣ ያንቺም ሊኖርበት ይችላል፣ የነሱም የነዛም ሊኖርባቸው ይችላል። አላ ኩሊ ሓል መን ረአ ሸይአን ሚን አኺህ ፈአዕጀበህ፣ ከወንድሙ የሆነ ነገር አይቶ ያማረው ነገር ከሆነ ፈልየድዑ ለሁ ቢልበረካ፣ ማሻ አላህ ይበል፣ ወፊ ሪዋየት ማሻ አላህ ይበል፣ በበረካ ዱዓ ያደርግለት ነው እንጂ ጎሳውን መርጦ እንንትናል የሆኑ ሰዎች አሉ። እንደው በዚህ መንደር ቡዶች አሉ እና ተጠንቀቁ እንዳይበላችሁ ተብለው ይሄዳሉ። እንደው ደርሰን ይሆን እዛ መንደር እያሉ አገር ቤት ገጠር እንግዲህ ሩቅ 3 ሰዓት 4 ሰዓት በእግር ይሄድ የለ። ለማንኛውም መሸት ሲል እዛ እንዳታድሩ ተብለዋል። አንዱ ሰው ጠርተው የኔ ወንድም አሉት። አሉ ለበክ ጥያቄ ልንጠይቅህ ነበር። ምን? የቡዶቹ ሰፈር የት ነው አሉት። እኛም እነዛ ናቸው እንላለን፣ እነዛም እነዚህ እናንተ ናቸው ይሉናል አላቸው። ለማንኛውም አላህ መቼም እንግዲህ እንትን ብሏል። ሄዶ ነቢያችንን አለይሂ ሰላቱ ወሰላም በዚሁ አይነት ለብቻችን ተቀምጠን 3 ቀን አድረን ምግብ ሳይበላ 3 ቀን ተቀምጠውን የመጀመሪያ ካየነው ሰውየው ይሞታል ተብሎ ሲህር ስራ ተሰርቶ የመጀመሪያ ይሁዲ ነው ይሄን የሰራ ይባላል። እንደዚህ ብሎ ነቢያችንን አያቸው። ምንም ነብዩ ሲዘክሩ ነው የሚያድሩት። ሸይጣን እንዴት የአላህን መልክተኛ ይቀርባል? ይህንን አላህ አወቀ። ወኢየካዱ الذين كفروا፣ እነዛ ካፊሮች ዳዱ ማለት በቃ እንደው ለዩዝሊቁነከ ቢአብሳሪሂም፣ በአይናቸው እንዲወጋ ሊያደርጉ ሀሳቡ። ምን አጥፍቼባቸው? ለማ ሰሚዑ ዚክር፣ ቁርአን አሰምተሃቸው ይሄው ጥፋቱ ነው። ወየቁሉነ ቁርአኑን ስታቀራቸው ይላሉ ኢነሁ ለመጅኑን፣ መሐመድ አብዷል ይላሉ። እንደው ለአላህ ብላችሁ እንደው ምልክት አለ ለትንሽ እንኳን ዘብረቅረቅ እንደው አታውረን እኮ ይሄንን ይላሉ ብሎ አላህ ሱብሓነሁ ወተዓላ ተናገረ። እብድማ ሊሆኑ አይችልም። ኑን ወልቀለሚ ወማ የስጡሩን፣
ማ አንተ ቢኒዕመቲ ረቢከ መጅኑን። የአላህ ኒዕማ እያለ እንዴት ነው አንተ እብድ የምትሆነው? እንኳን ነቢዩ ሰለላሁ ዐለይሂ ወሰለም በርካታ ሰዎችም በጤና ኑረዋል። ሰው እብድ ነው ብሎ ነቢያችንን የሚሳደብ ሰው በሐቂቃ እብዱ እሱ ካልሆነ ነቢዩ ሊሆኑ አይችልም። አላህም ቁል ኢነማ አዒዙኩም ቢዋሒደትን አን ተቁሙ ሊላሂ መትና ወፉራዳ ثم ተተፈከሩ ማ ቢሳሒቢኩም ሚን ጅነህ። ብቻችሁን ወይ ሁለት ሁናችሁ አስቡበት። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እብደት የሚባል ከናካቴው ዘወርም አይልባቸውም ብሎ አላህ ሱብሓነሁ ወተዓላ ተናግሯል። ቁርአኑን በተመለከተ ቁርአን የአላህ ቃል ነው። ለሰው ልጅ ሂዳያ ተግሳጤ ምክር ተደርጎ የተወረደ ነው። አላህ እንዳለው ወማ ሁወ ኢላ ዚክሩን ሊልዓለሚን፣ የዓለምን ህዝብ ለማስገንዘብ ለመምከር ለመገሰጽ የመጣ ነው። በዚህ ቁርአን እንጠቀም፣ በነቢያችን እንጠቀም አለይሂ ሰላቱ ወሰላም። እስልምና ሐያታችን ነው። ዲን የተፈጠርንበት፣ ጀነት የምንገባበት፣ የምንኖርለት፣ ከጀሃነም የምንርቅበት፣ አላህ ጋር የምንተዋወቅበት ትልቅ መንገድ ነው። አስአሉላህ ዐዘ ወጀል አን ይወፊቀኒ ወኢያኩም ሊማ ዩሒቡሁ ወየርዳህ። ወሰለላሁ ወሰለመ ወባረከ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም አጅመዒን። ወላሁ አዕለም።